ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀምረን። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጀነን በሁሉም አማራጮች ለአድማጭ ተከታታዮች ደርሳሉ። እርሶም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። ቀዳሚውን በጉራጌ ዞኖች ያሉ የጸጥታ ችግሮች እንዲቀረፉ አመራሩ የሚጠበቅበትን ኃላፊነት እየተወጣ አይደለም ተባለም። በጉራጌ ዞኖች በተለያዩ አካባቢ ያሉ የጸጥታ ችግሮች እንዲቀረፉና ዘላቂ ሰላም እንዲመጣ ህዝቡን የወከሉ አመራሮች የሚጠበቅባቸውን ኃላፊነት እየተወጡ አለመሆኑን ተገልጿል። በዞኖቹ ላለፉት ዓመታት ከፍተኛ ቁጥር ያላቸው ንጹሃን ዜጎች ተፈናቅለዋል፣ ታፍነዋል፣ ከፍተኛ ጉዳት ደርሶባቸዋል፣ የኢኮኖሚ ቀውስ ውስጥ እንዲገቡ ተገደዋል፣ አልፎም ብዙዎች ሞተዋል። በየአካባቢው ያሉ የጸጥታ ችግሮች እየተባባሱ በህዝቡ ዘንድ ስጋትና ፍርሃት እየፈጠሩ እንጂ የተረጋጋ የሰላም አየር አይታይባቸውም። በየአቅጣጫው የመደበኛ ቡድኖች በየጊዜው ንብረት ያወድማሉ፣ የንጹሃን ህይወት ይቀጥፋሉ። እነዚህ ችግሮች ለማስቆም ህዝቡን የወከሉ በየደረጃው የሚገኙ አመራሮች ኃላፊነታቸው በአግባቡ የተወጡ አይደለም እየተባለም ከህዝቡ ተደጋጋሚ ቅሬታዎችን ይነሳባቸዋል። አመራሩ ችግሮችን ከመፈጠራቸውና ከተፈጠሩ በኋላ ህዝቡን በሚገባ ማወያየት፣ ወንጀለኛው ላይ ምርመራ እንዲደረግና እንዲጠየቅ ጥረት ማድረግ ይገባቸዋል። ነገር ግን አያደርጉትም። በየመድረኩ ባገኙት እድል ስለሚሞተው ህዝባቸው ፍትሐዊ ምላሽ እንዲያገኝ መጠየቅ የነሱ ቀዳሚ ኃላፊነት ነው። እነሱ ግን ለዚህ ብቁ ሆነው አይታዩም። ከፍተኛ የግጭትና የሰላም እጦት ሲፈጠር መግለጫ ማውጣት፣ ወደ ህዝቡ ወርዶ የችግሩ ምንጭ አብሮ መፈለግ ሲኖርባቸው ምላሻቸው ዝምታ ይሆናል። ስለሚሞተው ህዝባቸው መግለጫ ማውጣት ለአመራሩ ስልጣን እንደመልቀቅ የሚቆጠር ሆኗል። አሁን የጸጥታ ችግር ካለባቸው አካባቢዎች አመራሮች ራሳቸውን የሚያርቁበት ሁኔታ ሁሉ እየተፈጠረ ነው። አመራሩ ህዝባዊ አደራውን እየረሳ ይገኛል። እምራዋለሁ የሚለው ህዝብ በየቦታ አደጋ ውስጥ ወድቆ በተራ ነገር ራሱን አጨናንቆ ይታያል። በክልሉ ከፍተኛ ቁጥር ያላቸው የጉራጌ ህዝብ ውክልና የወሰዱ አመራሮች በድፍረትና በመረጃ ስለ ህዝባቸው የሰላም እጦት ችግር የሚያነሱ አመራሮች ማየት የማይታሰብ የሆነ ነው። ይህንን ከላይ በዝርዝር ስለተነሱት ጉዳዮች በሰበሰቡ መረጃ መሰረት አመራሩ በዋናነት ከስልጣኑ እንዳይነሳ፣ የሚያገኛቸው ጥቅማ ጥቅሞች እንዳይቀሩበት፣ የደረጃ እድገቱ እንዳይቆም፣ የስልጣን እድገት እንዲጠበቅለት የሚያደርጉት ስራዎች ላይ ነው ጥረት ሲያደርግ የሚታየው። ስለ ጉራጌ ህዝብ የሰላም እጦት አሳስቧቸው የሚጽፉና የሚናገሩ፣ በየሚዲያው ዘላቂ ሰላም እንዲመጣ የሚጥሩ፣ ከህዝቡ ጎን የቆሙ ዜጎች ማሳደድ፣ ማሳሰር ላይ የተጠመዱ አመራሮች ለህዝባቸው የደህንነት ጉዳይ ስለማያሳስባቸው ነው። በየተዋረዱ ያሉ ህዝቡን እንዲመሩ እድሉ ያገኙ አመራሮች ቀዳሚ ኃላፊነታቸው የሚመሩት ህዝብ ደህንነት ጉዳይ ስለሆነ የቦታው ስላለው የጸጥታ ችግሮች ዘላቂ መፍትሄ እንዲመጣም ከፊት ሆነው ሊሰሩ ይገባል። በሚቀጥሉት 4 ዓመታት ለአርሶ አደሮች የ10 ቢሊዮን ብር የብድር አቅርቦት ይመቻቻል ተባለም። ከፋይናንስ ተቋማት ጋር በመቀናጀት የሚቀርበው ብድር አርሶ አደሩ የግብርና ግብዓት በማሟላት ምርትና ምርታማነቱን እንዲያሳድግ ምቹ ሁኔታ እንደሚፈጥርም ተገልጿል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በሚቀጥሉት 3 እና 4 ዓመታት እስከ 10 ቢሊዮን ብር ለአርሶ አደሩ ብድር ይቀርባል ብሏል። በክልሉ በተያዘው በጀት ዓመት ከየካቲት 1 ቀን 2018 ዓ.ም ጀምሮ ከ80 እስከ 100 ሺህ የህብረተሰብ ክፍሎችን ተጠቃሚ የሚያደርግ የብድር አቅርቦት ተግባራዊ የሚያደርግ ስርዓት መዘርጋቱን ጠቁሟል። ከፋይናንስ ተቋማት ጋር በተደረሰው ስምምነት መሰረት በብድር የሚገኘው ገንዘብ የግብርናው ዘርፍ ማዘመን እንደሚያስችልም ርዕሰ መስተዳድሩ ተናግሯል። አርሶ አደሩ ብድር ለማግኘት የመሬት ይዞታ ማረጋገጫ፣ የጋብቻ ሰርተፊኬት እንዲሁም የፋይዳ መታወቂያ ማቅረብ በቂ ነው ሲሉም ርዕሰ መስተዳድሩ አብራርተዋል። አርሶ አደሩ ከፋይናንስ ተቋማት በሚያገኘው የብድር ድጋፍ የመኖ ማቀነባበሪያ፣ የእርሻ ትራክተርና ሌሎች ተዛማጅ የግብርና ግብዓቶችን ማሟላት እንደሚያስችለውም ተነግሯል። በበጀት ዓመቱ በመጀመሪያ 6 ወራት የተሰሩ ስራዎች ውጤታማና የህዝብ ተጠቃሚነት ያረጋገጡ እንደነበሩ ተገለጸ። የምስራቅ ጉራጌ ዞን አስተዳደር የበጀት ዓመቱ የ6 ወራት እቅድ አፈጻጸም በመገምገም በግማሽ ዓመቱ የተሰሩ ስራዎች ውጤታማና
የህዝብ ተጠቃሚነት ያረጋገጡ እንደነበሩ ተገልጿል። በዞኑ ባለፉት 6 ወራት የተከናወኑ ዋና ተግባራት በሪፖርት ቀርበው የተገመገሙ ሲሆን ከእቅድ አፈጻጸም አኳያ በሁሉም ዘርፍ እንደ ዞን የተሻለ አፈጻጸም ነበራቸው ተብሏል። የምስራቅ ጉራጌ ዞን ዋና አስተዳዳሪ አቶ ሙስጠፋ ሐሰን የበጀት ዓመቱ 6 ወራት እቅድ አፈጻጸም በገመገሙበት ወቅት እንደ ዞን የተቋማት አፈጻጸም የተሻለ እንደነበር በመግለጽ በተለይም በግብርና፣ በገቢ አሰባሰብ፣ በትምህርት፣ በስራ ዕድል ፈጠራ፣ በጤናና በውሃና ማዕድን ኢነርጂ ዘርፎች ላይ የተሰሩ ስራዎች የህዝቡ የረጅም ጊዜ ልማትና የመልካም አስተዳደር ጥያቄዎችን መመለስ እየቻሉ እንደነበሩ ማስረድቷል። የዞኑ ህዝብ ከመንገድ፣ ከውሃ፣ ከመብራት፣ ከጤናና ከትምህርት አኳያ በተደጋጋሚ ሲያነሳቸው የነበሩ ችግሮች በቁርጠኝነት መፍታት የተቻለበት እንደነበረም ተናግሯል። በቀሪ ወራትም ያልተፈቱ ዋና የልማት የመልካም አስተዳደር ችግሮች ለመፍታት ይሰራል ያሉ ሲሆን የዞኑ ጸጋዎች ለማህበረሰቡ ጥቅም በመዋል ለህዝቡ ተጠቃሚነት በትጋት እንደሚሰራ ማስገንዝቧል። የጥምቀት በዓል ያለምንም የጸጥታ ችግር ሊከበር እንደሚገባ የምስራቅ ጉራጌ ዞን ፖሊስ መምሪያ ገለጸ። የምስራቅ ጉራጌ ዞን ፖሊስ መምሪያ የጥምቀት በዓል ያለምንም የጸጥታ ችግር እንዲከበር ከ7ቱ መዋቅር ፖሊስ አዛዦች ጋር የውይይት መድረክ አካሂዷል። የጥምቀት በዓል የክርስትና እምነት ተከታዮች ባህላቸውና እሴቶቻቸውን የሚያጎለብቱበት፣ እርስ በርስ ተቻችለው በጋራ የመኖር ልምዳቸውን የሚያዳብሩበት ትልቅ በዓል ነው ሲሉ የምስራቅ ጉራጌ ዞን ፖሊስ አዛዥ ምክትል ኢንስፔክተር ሙሰማ ጀማል ገልጿል። ይህ በዓል በሰላም ተጀምሮ በሰላም እንዲጠናቀቅ እንደ ፖሊስ የሶስቱን ከተማ አስተዳደርና የአራቱ ወረዳ ፖሊስ አዛዦች እቅድ በማውጣት እየሰሩ መሆናቸውን አንስተዋል። እንደ ምስራቅ ጉራጌ ዞን በርካታ ጸጉረ ልውጥ በየአካባቢው የሚስተዋሉ በመሆኑ ለዚህ አስመልክቶ ከቁጥጥርና ክትትል ከማድረግ አንጻር ስራዎች እየተሰሩ መሆናቸውን ጠቁሟል። ወጣቶች ለአላስፈላጊ ሱስና የተለያዩ ችግሮች የሚዳርጉ ሽሻ ቤቶች ከሮንዳ አጠባበቅና ከመብራት ጋር ባሉ ጉዳዮች ላይ ስራዎች እየተሰሩ መምጣታቸውን አንስተዋል። የጥምቀት በዓል ያለምንም የጸጥታ ችግር ተጀምሮ እስኪያበቃ ድረስ የዞን ፖሊስ አመራሮች የወረዳ የከተማ ፖሊስ አዛዦች ጋር በጥልቀት መወያየትና የቀጣይ አቅጣጫ በማስቀመጥ በቅንጅት በጥብቅ ዲሲፕሊን እንደሚሰራም ገልጿል። በዓሉ እስኪጠናቀቅ ድረስ ዳኛ ያለበት፣ መርማሪ ፖሊስ፣ አቃቢ ሕግ ያለበት ዞንን ጨምሮ በ7ቱ መዋቅር ጊዜያዊ ችሎት የሚቋቋም ሲሆን ወንጀለኛ ከተገኘ ወዲያውኑ የሚወሰንበት አግባብ ይፈጠራልን ብለዋል። በዓሉም ባልተገባ መንገድ ለማወክ በሚንቀሳቀሱ አካላት ላይ የማያዳግም እርምጃ እንደሚወሰድም ምክትል ኢንስፔክተር ሙሰማ ጀማል ጠቁሟል። ከበዓሉ ውጭ የሆኑ መፈክሮችን ይዞ መገኘት፣ በዓሉን ምክንያት በማድረግ ሮኬትና ርችት መተኮስ በጥብቅ የተከለከሉ መሆናቸውን አሳስቧል። በተቋሙ ታራሚዎች ከ16 በላይ የሙያ ዘርፎች ላይ በማህበር ተደራጅተው ወደ ስራ መግባታቸው ተገለጸ። ታራሚዎች በቆይታቸው በመልካም ስነ ምግባር ታንጸው እንዲወጡ ከማድረግ ባሻገር የሙያ ባለቤት ሆኖ በኢኮኖሚ ራሳቸውን እንዲችሉ እየተደረገ መሆኑን የወልቂጤ ማረሚያ ተቋም አስታውቋል። ውሳኔ አግኝተው ወደ ማረሚያ ተቋሙ የሚገቡ ታራሚዎች አመለካከትና አስተሳሰብ ጥሩ ዜጋ እንዲሆኑ ከማድረግም ባሻገር ከ1ኛ እስከ 11ኛ ክፍል ትምህርት እየተሰጠ እንደሚገኝ የወልቂጤ ማረሚያ ተቋም ኃላፊ ኮማንደር ታምሬ ደንድር ገልጸዋል። በማረሚያ ቤቱ የሚገኙ ታራሚዎች የፍርድ ጊዜያቸው ጨርሰው ወደ ማህበረሰቡ ሲቀላቀሉ የተሻለ ዜጋ እንዲሆኑ የተለያዩ ስራዎች እየተሰሩ ይገኛል ብለዋል። ታራሚዎች በቆይታቸው በመልካም ስነ ምግባር ታንጸው እንዲወጡ ከማድረግ ባሻገር የሙያ ባለቤት ሆነው በኢኮኖሚ ራሳቸውን እንዲችሉ እየተደረገ መሆኑን አስገንዝበዋል። በተቋሙ ታራሚዎች ከ16 በላይ የሙያ ዘርፎች ላይ በማህበር ተደራጅተው የሙያና የክህሎት ስልጠና በመውሰድ ወደ ስራ መግባታቸውንም ጠቁሟል። በሙያ ሰልጥነው ያመረቱትን ምርቶች በግልም ሆነ በማህበር ተደራጅተው ለገበያ እያቀረበው በሚያገኙት ገቢም ገንዘብም ቆጥበው ቤተሰቦቻቸው ለመደጎም የበቁ በርካታ ታራሚዎች በማረሚያ ቤቱ ያሉ መሆኑም ተገልጿል። ይህ በእንዲህ እንዳለ በማረሚያ ቤቱም የታራሚዎች የሰብአዊ መብት አያያዝና የምግብ አቅርቦት ማነስ እንደሚስተዋል ለጄኔን የሚደርሱ ጥቆማዎች ያመለክታሉ። በተጨማሪም በማረሚያ ተቋሙ በንጽህና ጉድለት ታራሚዎች ለተለያዩ በሽታዎች የተጋለጡ መሆኑም ይገለጻል። በኢትዮጵያ ሀገራዊ የምክክር ዋና ጉባኤ ከጥር 30 ጀምሮ ለማካሄድ መታቀዱን ተገለጸ። በኢትዮጵያ ሀገራዊ የምክክር ዋና ጉባኤ ከጥር 30 ቀን 2018 ዓ.ም ጀምሮ ለማካሄድ አቅዱ የተለያዩ የቅድመ ዝግጅት ስራዎችን እያከናወነ እንደሚገኝ
የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ ዋና ጉባኤው ላይ ከሀገር ውስጥና ከዲያስፖራ የተወከሉ ከ4000 እስከ 4500 የሚደርሱ ተሳታፊዎች ይገኛሉ ተብሎ እንደሚጠበቅም ተናግሯል። የምክክር ጉባኤው ሰላማዊ በሆነ ሁኔታ እንዲካሄድና ተሳታፊዎች ያለባቸውን ትልቅ ሀገራዊ ኃላፊነት መወጣት እንዲችሉ አስፈላጊውን ዝግጅት እየተደረገ መሆኑን ገልጿል። ጉባኤው በሀገሪቱ ለሚታዩ መሰረታዊ ችግሮች መፍትሄ ለማምጣት ትልቅ ሚና ይኖራል ተብሎ የታመነበት መሆኑን የገለጹት ቃል አቀባዩ ኮሚሽኑ ሂደቱን አካታች እንዲሆን በትኩረት እየሰራ መሆኑን አስረድቷል። በጉባኤው ላይ የሚሳተፉ ተወካዮች ከሁሉም የማህበረሰብ ክፍሎች የተውጣጡና የተለያዩ የፖለቲካና የማህበራዊ አመለካከቶችን የሚያንጸባርቁ መሆናቸውንም ተናግሯል። ቀደም ሲል 6 ተቃዋሚ ፓርቲዎችን ያካተተው የኢትዮጵያ ተቃዋሚ ፓርቲዎች ኮከስ ባወጣው መግለጫ በሀገራዊ ምክክር ኮሚሽን ላይ ትችት መሰንዘሩም የሚታወስ ነው። ትራምፕ የህዳሴ ግድብ በተመለከተ ለግብጽ ፕሬዝዳንት ደብዳቤ መጻፋቸው ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ለረጅም ጊዜ የቆየውን አለመግባባት ለመፍታት በግብጽ በኢትዮጵያና በሱዳን መካከል ሽምግልና እንደገና ለመጀመር ሐሳብ ያቀረቡ ሲሆን ለግብጽ ፕሬዝዳንት አብዱልፈታህ አልሲሲ በጻፉት ደብዳቤ ላይ ተገልጿል። የደብዳቤው ግልባጭ ለኢትዮጵያ ውጭ ጉዳይ ሚኒስቴርም ተልኳል። ፕሬዝዳንቱ በጥር 9 2018 ዓ.ም በተጻፈው ደብዳቤ አስተዳደራቸው የናይል ውሃ መጋራት የሚለውን ጥያቄ ለአንድና ለመጨረሻ ጊዜ በኃላፊነት ለመፍታት ዝግጁ መሆናቸውን ማስታውቋል። በቀጠናው ውስጥ ያለ ማንኛውም አካል የናይል ውሃ በብቸኝነት መቆጣጠርና በሂደቱ ውስጥ ጎረቤቶቹን መጉዳት የለበትም ብለዋል። የአሜሪካው ፕሬዝዳንት በግድቡ ላይ ያለው ክርክር በግብጽና በኢትዮጵያ መካከል ወደ ትልቅ ወታደራዊ ግጭት እንደማይሸጋገር ተስፋ አድርጓል። ይህም እነዚህን ውጥረቶች መፍታት በአፍሪካና በመካከለኛው ምስራቅ ሰላምን ለማረጋገጥ ያስችላል ብለዋል። የታቀደው የአሜሪካ አካሄድ ለታችኞቹ ሀገራት ግብጽና ሱዳን በረጅም ድርቅ ዓመታት ወቅት ሊተነብዩ የሚችሉ የውሃ ልቀት መኖር አለበትም ብለዋል። በተመሳሳይ ጊዜ ማዕቀፉ ኢትዮጵያ እጅግ ከፍተኛ መጠን ያለው ኤሌክትሪክ ኃይል እንደምታመነጭ ያስችላታል። ከነዚህም ውስጥ አንዳንዶቹ ለጎረቤቶቿ ሊሰጡ ወይም ሊሸጡ እንደሚችሉ ትራምፕ ጠቁሟል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። መልካም ጊዜ